የተደገሱ የጥቃት እቅዶች፣ የፈረሱ የሰላም ድርድሮችና በከፍተኛ ባለስልጣናት ላይ የተጠረጠሩ የስለላ ሴራዎች እንዲሁም በዋሽንግተን ኮሪዶሮች የወጡ አነጋጋሪና አዳዲስ መረጃዎችን ይዘን ቀርበናል። ሰላም ውድ የናቲ 16 ቤተሰቦች፣ የሰዓቱን ዋና ዋና መረጃዎች ወደ እናንተ እናደርሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የደህንነትና የወታደራዊ መረጃዎችን መሰረት አድርጎ የወጣው አዲስ ዘገባ በትግራይ ክልል ውስጥ የተቀናጀ የጥቃት እቅድ መዘጋጀቱንና ይህም የክልሉን የፖለቲካና የደህንነት ሁኔታ ወደ ሌላ ደረጃ ሊያሸጋግረው እንደሚችል አመላከተ። ዘሆርን ሪቪው የተሰኘው መገናኛ ብዙሃን ይፋ ባደረገው መረጃ መሰረት የህወሓት አመራሮች በዛላምበሳ አካባቢ ከኤርትራ ወታደራዊና ሲቪል አካላት ጋር ሚስጥራዊ ውይይት አካሂደዋል። ይህ በዛላምበሳ ተደርጓል የተባለው ውይይት አካባቢው ካለው ታሪካዊና ወታደራዊ ስትራቴጂካዊ አቀማመጥ አንጻር የተመረጠ መሆኑ ተጠቅሷል። በስብሰባው ላይ ወዲ በሂተይ፣ ወዲ መህድንና ክንፈዳኞ የተባሉ ከፍተኛ አመራሮች መሳተፋቸውን የመገናኛ ብዙሃኑ ዘገባ ያመላክታል። የተነደፈው ዕቅድ ወታደራዊ፣ ፖለቲካዊና የህዝብ ግንኙነት ዘመቻዎችን ያቀናጀ ሲሆን ዋና ዓላማውን በክልሉ ህዝብ ዘንድ በፌዴራል መንግስቱ ላይ ከፍተኛ ቁጣና ተቃውሞ ማስነሳት እንደሆነ ተገልጿል። ጥቃቶቹ በፌዴራል መንግስቱ ሰራዊት የተፈጸሙ ለማስመሰል በተለያዩ የክልሉ ስትራቴጂካዊ ቦታዎች ላይ የተቀናጀ ፍንዳታዎችን የማድረስ ሐሳብ መቅረቡን ያረጋግጣል። ከዚሁ ጎን ለጎን በማህበራዊ ሚዲያ ተጽዕኖ ፈጣሪዎች አማካኝነት የፌዴራል መንግስቱን ተጠያቂ የሚያደርጉ መረጃዎችን በአንድ ጊዜና በስፋት በመልቀቅ የህዝብን አስተያየት የመቅረጽ ዝግጅት መደረጉም ተመላክቷል። በተለይም ሃውዜን ቁጥር 2 በሚል ሚስጥራዊ ስም በቀረበው ዕቅድ በሲቪል ሰዎች ላይ ከፍተኛ ጉዳት የሚያደርሱ ጥቃቶችን በማድረስ የህዝብ ቁጣን ቀስቅሶ ለፖለቲካዊ ትርፍ የመጠቀም ሐሳብ መኖሩን በዘገባው ላይ ሰፍሯል። ከተጠቀሱት ዋና ዋና የጥቃት ኢላማዎች መካከል ከኢፈርት ጋር የተያያዙ ድርጅቶችና ማምረቻዎች፣ የህዝብ ገበያዎች፣ የትራንስፖርት ማዕከላት፣ ሆስፒታሎች፣ የሃይማኖት ተቋማት እንዲሁም ሌሎች በብዛት የሚሰበሰቡባቸው አካባቢዎች ይገኙበታል። በሌላ በኩል በመሬት ላይ ያለው ወታደራዊ እንቅስቃሴ አመላካች ዘገባው እንደሚያመላክተው በራያ፣ በአላ፣ ዞበል፣ ዋጃ፣ ጥሙጋ፣ መኮንንና ኮረም አቅጣጫዎች አዳዲስ ምሽጎችን የመቆፈርና ከፍተኛ ወታደራዊ ስምሪት የማድረግ ስራዎች እየተከናወኑ ይገኛሉ። በተለይም 43ኛ ሜካናይዝድ ክፍለ ጦር በጨርጨርና ቤላ አካባቢዎች ከባድ መሳሪያዎችን ማሰማራቱ ተጠቅሷል። በተጨማሪም የእቅዱ መረጃ ወደ ውጭ እንዳይወጣና እንዳይሰራጭ ለማድረግ በሚል ከታጣቂዎች ስልክ የመሰብሰብ ስራ እየተከናወነ እንደሚገኝ ዘገባው ያረጋገጠ ሲሆን በዚህ ወታደራዊ እንቅስቃሴ ምክንያት በአላማጣ፣ ኮረም፣ ቆቦና መሆኒ አካባቢ የትራንስፖርት እንቅስቃሴ መስተጓጎሉንና ስጋት ያደረባቸው ነዋሪዎችም ከመኖሪያ ቀያቸው እየወጡ መሆናቸው ተረጋግጧል። ይህ በእንዲህ እንዳለ በአገሪቱ የኢኮኖሚና የፍትህ ዘርፍ ላይ ትኩረት ያደረጉ ሌሎች አነጋጋሪ ፖለቲካዊና ህጋዊ ሁነቶች እየተከናወኑ ይገኛሉ። በኢትዮጵያ በገቢዎች ሚኒስቴርና በጉምሩክ ባለስልጣናት ስር የሚሰሩ 48 ሰራተኞች በሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው ተገለጸ። ይህ እርምጃ መንግስት በተለያዩ የመንግስት ተቋማት ላይ ሲወስድ የቆየው ተከታታይ የህግ ማስከበር እንቅስቃሴ አካል እንደሆነ ቢገልጽም አሰራሩና ኢላማ ያደረጋቸው አካላት ግን በፖለቲከኞችና በታዛቢዎች ዘንድ ከፍተኛ ትችት እያስነሳ ይገኛል። የአሁኑ እስር ከዚህ ቀደም በተለያዩ ሚኒስቴር መስሪያ ቤቶች ከተወሰዱ ተመሳሳይ እርምጃዎች ጋር ተዳምሮ የሚታይ ነው። ቀደም ሲል በስራና ክህሎት ሚኒስቴር ዜጎች በህገ ወጥ መንገድ ከሀገር በማስወጣት ወንጀል የተጠረጠሩ ሰራተኞች በሙስና መታሰራቸው ይታወሳል። በተመሳሳይ መልኩ ከነዳጅ አቅርቦትና ስርጭት ጋር በተያያዘ በንግድ ሚኒስቴር ሰራተኞች ላይ እንዲሁም ከአፈር መዳበሪያ አቅርቦት መጓተት ጋር በተያያዘ በባህር ትራንዚት ሰራተኞች ላይ ተመሳሳይ የእስር እርምጃዎች ተወስደዋል። ይሁን እንጂ እነዚህ ተከታታይ እርምጃዎች በታችኛውና በመካከለኛው የሰራተኞች እርከን ላይ ብቻ ያተኮሩ መሆናቸውን የዘመቻውን ገለልተኝነትና ታማኝነት ጥያቄ ውስጥ ከቶታል። የፖለቲካ ተንታኙ ጀዋር መሐመድ እንደገለጸው መጠነ ሰፊና የተደራጀ ሙስና በየተቋማቱ ሲፈጸም የየመስሪያ ቤቶቹ ዋና ኃላፊ የሆኑት ሚኒስቴሮች በህግ አልተጠየቁም። የፍትህ ስርዓቱ ዋና ዋናዎቹን የሙስና ጠንሳሾች ከመንካት ይልቅ ጫፍ ላይ ያሉትን ፈጻሚዎች ብቻ ማሰሩ ሻርኮቹን ትቶ ትናንሽ አሳዎቹ ማጥመድ ነው ሲል ትችቱን ሰንዝሯል። በሌላ በኩል በፌዴራል መንግስቱና በኦሮሞ ነጻነት ጦር መካከል በታንዛኒያ የተካሄደው የሰላም ድርድር ስለመክሸፉ ምክንያት የተለያዩ መረጃዎች እየወጡ ይገኛሉ። ጀዋር መሐመድ ባወጣው ዝርዝር ጽሑፍ ድርድሩን ከ60 ዓመት በላይ የሆናቸው የሀገር ሽማግሌዎች አክሽፈውታል የሚለውን ወሬ አስተባብሏል። በድርድሩ ላይ የተሳተፉት ፕሮፌሰር መሐመድ ሐሰንና አቶ ጣሃ አብዲ ገለልተኛ የአሸማጋይነት ሚና ሲጫወቱ እንደነበርና በኦሮሚያ ክልል ያለውን ጦርነት በሰላማዊ መንገድ ለመቋጨት ፍላጎት እንደነበራቸው ገልጸዋል። የኦሮሞ ነጻነት ጦር አዛዥ ኩምሳ ድሪባ ለድርድር ከወጣ በኋላ በምዕራብ ኦሮሚያ ከፍተኛ ጦርነት መቀስቀሱ ቀደም ሲል ተገንብቶ የነበረውን እምነትና መግባባት እንዳጠፋው ተገልጿል። ጀዋር አክሎም በሁለተኛው ዙር ድርድር ላይ የተገኙት የመንግስት አዲስ ተወካዮች ከዚህ ቀደም በተካሄዱ ውይይቶች የተደረሱ ስምምነቶች
ስምምነቶችን ውድቅ በማድረግ ውይይቱ እንደ አዲስ እንዲጀመር ጠንካራ አቋም መያዛቸው እንቅፋት ሆኖ እንደነበር ገልጸዋል። በአሸማጋይ ዲፕሎማቶች መካከል የተፈጠረው አለመግባባትና ፉክክር ድርድሩ እንዲቋረጥ የራሱ አስተዋጽኦ ሲያደርግ፣ የኦሮሚያን የጸጥታ መዋቅር የተቆጣጠሩ የተወሰኑ አካላት ድርድሩን ለማደናቀፍ ልዩ ልዩ እርምጃዎችን ሲወስዱ መቆየታቸውን ለሰላም ድርድሩ መክሸፍ ምክንያት መሆናቸው ተጠቅሷል። ከዚሁ ከፖለቲካና ከደህንነቱ አገራዊ ሁነቶች ሳንወጣ የፌዴራል ፖሊስ ከተቃዋሚ ፓርቲ አባላትና ከህግ ባለሙያዎች ጋር በተያያዘ የከፈተውን አዲስ ክስ መዝገብ አስመልክቶ የወጣው ዘገባ እንደሚከተለው። ቀደም ሲል የኢትዮጵያ ህዝብ አብዮታዊ ፓርቲ አባላት የሆኑት አቶ ይስሐቅ ወልዳይና አቶ አበባ አካሉ እንዲሁም የህግ ባለሙያው አድቮኬት አበራ ንጉስ በተለያዩ የሰዓት ልዩነት በፌዴራል ፖሊስ አባላት በቁጥጥር ስር መዋላቸው መዘገባችን ይታወሳል። በወቅቱ የግለሰቦቹ መያዝ በፖለቲካው ምህዳርና በመናገር ነጻነት ዙሪያ ትልቅ ስጋት ፈጥሮ የነበረ ሲሆን የፌዴራል ፖሊስም ስለ እስሩ መንስኤ ምንም አይነት ይፋዊ ምላሽ አልሰጠም ነበር። የፌዴራል ፖሊስ ወንጀል ምርመራ ቢሮ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ደረጃ የጊዜ ቀጠሮ ችሎት ባቀረበው አቤቱታ 3 ግለሰቦች ህገ መንግስታዊ ስርዓቱን በኃይል ለመናድ አሲረዋል ሲል ወንጅሏቸዋል። ፖሊስ በተጠርጣሪዎቹ ላይ ምርመራ ለማካሄድ የ14 ቀናት የጊዜ ቀጠሮ የጠየቀ ሲሆን ይህም ይፋ የሆነው ኢህአፓ የአባላቱን መታሰር ካረጋገጠ ማግስት ነው። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የእስሩን መፈጸም አረጋግጠው ጠበቃ አበራ ንጉስና አቶ ይስሐቅ ወልዳይ በቅድሚያ አቶ አበባ አካሉ ደግሞ በማግስቱ መያዛቸውን ገልጸዋል። ፓርቲው ባወጣው መግለጫ አባላቱ በሰላማዊ መንገድ ሐሳብን በነጻነት በመግለጻቸው ብቻ መታሰራቸውን አውግዞ ሰላማዊ የፖለቲካ ትግል ማድረግ ወንጀል አለመሆኑን በመጥቀስ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጠይቋል። የፌዴራል ፖሊስ የክስ መዝገብ እንደሚያስረዳው ከሆነ እስሩ ከሰላማዊ የፖለቲካ እንቅስቃሴ ጋር የተያያዘ ሳይሆን በኃይል ስልጣን ለመያዝ በተሸረበ የሽብር ሴራ ምክንያት ነው። ፖሊስ ተጠርጣሪዎቹ ህጋዊውን ፓርቲ እንደ ሽፋን በመጠቀም ከድርጅቱ ዓላማ ውጪ መንግስትን በኃይል ለመገልበጥ ተንቀሳቅሰዋል ሲል ይሞግታል። አክሎም ግለሰቦቹ ከህወሓት ጽምዶ ከተባለው ቡድንና ሌሎች ኃይሎች ጋር በመቆራኘት በአዲስ አበባ አባላት ሲመለምሉ የጸጥታ ኃይሎች ሲከታተሉና መረጃ ለታጠቁ ቡድኖች ሲያስተላልፉ እንደነበር አመላክቷል። በተጨማሪም ተጠርጣሪዎቹ የፖለቲካ፣ የወታደራዊ፣ የሚዲያና የድርጊት መርሃ ግብር አስፈጻሚ ክንፎች በማዋቀር ህገወጥ አደረጃጀት መፍጠራቸውን በክሱ ላይ ተጠቅሷል። እንደ አንከር ሚዲያ፣ ኢትዮ ፎረም እና ኢትዮ 360 ካሉ የውጭ መገናኛ ብዙሃን ጋር በመተባበር ህዝብን ለማነሳሳት የሐሰት መረጃ ሲያሰራጩ እንደነበርም ተገልጿል። ከከፍተኛ የህወሓት አመራሮች ጋር በሚስጥር በመገናኘት በአዲስ አበባ በሚገኙ የመንግስት የጸጥታ ተቋማት ከፍተኛ ባለስልጣናት ላይ የሽብር ጥቃት ለማድረስ ዝግጅት ሲያደርጉ እጅ ከፍንጅ መያዛቸውን የጠቆመው ፖሊስ ጉዳዩ ሀገራዊ ደህንነትን የሚነካ በመሆኑና ተጠርጣሪዎቹ በዋስ ቢለቀቁ ምስክሮችን ሊያባብሉ ይችላሉ በሚል ተጨማሪ 14 ቀናት የምርመራ ጊዜ እንዲሰጠው ፍርድ ቤቱ ጠይቋል። ወደ ዓለም አቀፍ ዜናዎቻችን ስናልፍ በአሜሪካ የፖለቲካና የወታደራዊ መድረክ የሀገሪቱን የጦር አቅምና የመሳሪያ ክምችት አስመልክቶ አነጋጋሪ መረጃዎች እየወጡ ይገኛሉ። በመገናኛ ብዙሃንና በዋሽንግተን የፖለቲካ ኮሪደሮች ውስጥ የአሜሪካ የጦር አቅምና የመሳሪያ ክምችት መቀነስን አስመልክቶ የሚነሱ ጥያቄዎች የአደባባይ መነጋገሪያ ሆነዋል። በተለይም በቅርብ ጊዜያት በተከሰቱ ቀጠናዊ ግጭቶች አሜሪካ ከፍተኛ መጠን ያለው ተወንጫፊ ሚሳኤሎችንና የጥይት አይነቶችን በመጠቀሟ ምክንያት የፔንታጎን ማከማቻዎች አነስተኛ ደረጃ ላይ ደርሰዋል የሚሉ ዘገባዎች በመውጣታቸው ነው። ይህንን ዘገባ ተከትሎ የዋሽንግተን ኃላፊዎችና የፖለቲካ ተንታኞች የስጋት ድምፅ ማሰማታቸውን ቀጥለዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ መረጃውን ሙሉ በሙሉ በማስተባበል ላይ ይገኛሉ። ፕሬዝዳንቱ በገዛ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሀገሪቱ ማንኛውንም አይነት ወታደራዊ እንቅስቃሴ ለማካሄድ የሚያስችል የጦር መሳሪያ ክምችት እንዳላት ገልጸው ዘገባዎቹ ከእውነታ የራቁ መሆናቸውን አበክረው ተናግረዋል። የሀገር ውስጥ የመከላከያ አምራች ኩባንያዎች የምርት አቅማቸው በከፍተኛ ሁኔታ በማሳደግ ላይ ናቸው። በሀገሪቱ ታሪክ ታይቶ በማይታወቅ ፍጥነት አዳዲስ ማምረቻዎችና ፋብሪካዎች እየተገነቡ እንደሚገኙ የጠቀሱት ፕሬዝዳንቱ የመከላከያ አቅርቦቱ አስተማማኝ መሆኑን አስረድተዋል። ከዚሁ አጀንዳ ጋር ተያይዞ ትልቅ ትኩረት የሳበው ሌላ ጉዳይ ከፔንታጎንና ከወታደራዊ ተቋማት የወጡ ሚስጥራዊ መረጃዎች ናቸው። ፕሬዝዳንቱ መረጃዎቹን ለፕሬስ አሳልፈው ሰጥተዋል ያሏቸውን አካላት ከዳተኞች ሲሉ የጠሯቸው ሲሆን የመረጃ አፈትላኪዎቹን ማንነት ለመለየትና በቁጥጥር ስር ለማዋል የህግ አስከባሪ አካላት ፍለጋ መጀመሪያቸውን ይፋ አድርገዋል። ድርጊቱ የተፈጸመው በሀገር ደህንነት ላይ አደጋ ለመፍጠር ታስቦ እንደሆነ የገለጹት ትራምፕ ጥፋተኞቹን ለረጅም ዓመታት የሚያስቀጣ ከባድ የህግ ውሳኔ እንደሚያጋጥማቸው አስጠንቅቀዋል። በወታደራዊ ሳይንስና በመከላከያ ዘርፎች አካባቢ ያሉ ባለሙያዎች እንደሚሉት አሜሪካ በቅርብ ጊዜያት በነበሯት የጦር እንቅስቃሴዎች የተነሳ የመሳሪያ ክምችቷ ፈተና ላይ መውደቁ አይቀሬ ነው።
ነው። የቱንም ያህል የምርት ፋብሪካዎች ብታስፋፋም የተራራቁ የቪአይፒ ሚሳኤል ተከላካይ ስርዓቶችንና የረጅም ርቀት ተወንጫፊዎችን በፍጥነት ተክቶ ማምረት ጊዜ የሚወስድ ሂደት በመሆኑ ውጥረት መፍጠሩን ይናገራል። ይሁን እንጂ የትራምፕ አስተዳደር የወታደራዊ አቅም ጥያቄው የፖለቲካ ጥቃት እንደሆነ አድርጎ የሚመለከተው ሲሆን የጦር ሰራዊቱ በማንኛውም ሰዓት ለሚመጣ ወታደራዊ ዝግጁነት ሙሉ ብቃት እንዳለው በማስገንዘብ የህዝቡንና የአጋሮቹን ስጋት ለማረጋገጥ እየሰራ ይገኛል። በእነዚህ አነጋጋሪ ጉዳዮች ላይ ያላችሁን አስተያየት ምንድነው? ከታች ኮመንት ላይ አጋሩ። የናቲ 16 የዛሬ መረጃዎቻችን እነዚህን ይመስሉ ነበር። የቻናላችን አባል በመሆን አዳዲስ መረጃዎችን ሰብስክራይብ በማድረግ መከታተላችሁን አትርሱ።